በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ አዳምና ለቅድስት ሔዋን እንደዚሁም ለእናታችን ለሰማዕት ቅድስት አርሴማ እንደዚሁም ለማርያም እንተ ዕፍረት እንደዚሁም ለማርያም ግብጻዊት እና በስንክሳር ለተዘክረው ለሚሉ ቅዱሳን ሰማዕታት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላም በጤና ደረሰናል። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ ያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ናችሁ የዝክረ ቅዱሳን ቤተሰቦች ተከታታዮች? እንዴት ዋላችሁ? እንዴት አደራችሁ? እንደምን ሰነበታችሁ? ብርሃነ ሥላሴ እንዴት ነህ? ደህና ነህ? እኔ እግዚአብሔር ይመስገን ደህና ነኝ። እግዚአብሔር የተመሰገነ ይሁን። ምስክርነት ልሰጥ ነው የመጣሁት። እኔ እናቴም መቤት ያደረገችልኝ እና ያው ቃል የገባሁት ነው እንጂ ብዙ ነው እንዳለ መቱን ነው እንትን ያልኩት ስለ ስጠራ ያው ጊዜ እንዳልፈጅ ብዬ ነው እንጂ ቃል የገባው ስለሆነ እንጂ በጣም ሁላችሁም ያደረጉልኝ እናቴ መቤቴ ቅድስት ድንግል ማርያም ያደረገችልኝ
እንደዚህ ጸሎት ለጸሎት ስቆም ማለት ነው በጣም ሐሳቤ ይበታተን ነበር። በቃ ኃጢአቴ ትዝ እያለኝ እና ይኸው በቃ ሐሳቤ ብትንትን ነው የሚለው። ከዛ መብርሃን ይሄን ሳልነግርሽ ጸሎት ስጸልይ ሐሳቤ ብትንትን የሚለውን ነገር አጥፊልኝ ብዬ አንቺ ታውቂያለሽና አጥፊልኝ እናቴ እመቤቴ ብዬ ተማጽንኳት። እግዚአብሔር ይመስገን አሁን ደህና ሐሳቤ ብትንትን የሚለው ነገር ለቆኛል። እግዚአብሔር የተመሰገነ ይሁን። እና መጥምቀ መለኮት አቡነ ገብረ መንፈስ ቅዱስ ጳውሎስ ጴጥሮስ በጣም በቃ እንደዚህ እየተከታተልኩ ማለት እየተጸበልኩ ሰዓት እንዳልፈጅ ብዬ እንጂ ሁሎችም ነው ያደረጉልኝ። እየተከታተልኩ እንደዚህ ጸበል እግሬን ያቃጥለኝ ነበር። እየጠጣሁ እየተጸበልኩ እግዚአብሔር ይመስገን ውስጥ እግሬን በጣም ነበር የሚያቃጥለኝ። አሁን ድኛለሁ። እግዚአብሔር የተመሰገነ ይሁን። እልል ብላችሁ አመስግኑልኝ። እና ባለወልድና መጥምቀ መለኮት ያደረጉልኝ እንደዚህ ፍሪጅ ማለት ፍሪጅ አጥርቼ ከዛ ተበላሸብኝ ማለት ነው። ፍሪጁ ተበላሽቶብኝ ማዳሜ ትቆጣኛለች ትጮብኛለች ብዬ ነበር። እግዚአብሔር ይመስገን ምንም ሳትቆጣኝ ቀረ። መጥምቀ መለኮትና ቅዱስ ባለወልድ ይሄንን አድርገውልኛል። እልል ብላችሁ አመስግኑልኝ። እና ደግሞ እመጣለሁ በሌላ ቀን አሁን እንዳላበዛባችሁ ብዬ ነው። ሌላ ቀን እመሰክራለሁ። እግዚአብሔር የተመሰገነ ይሁን። እልል ብላችሁ አመስግኑልኝ። ብርሃነ ሥላሴ እድሜ ጤና ይስጥክ። እግዚአብሔር ያገልግሎትን ዘመን ያርዝምልን። በጣም ነው የተጠቀምንበት። በተለይ በስደት ስላለ ነው በጣም ብዙ ጥቅም ነው ያገኘነው። እኔ ራሱ ብዙ ማላቃቸው ቅዱሳን መላእክት ብዙ ነው ያወቅኩበት። እግዚአብሔር ይመስገን 6 ወር ይሆነኛል መከታተል ከጀመርኩ። እግዚአብሔር የተመሰገነ ይሁን። እናመሰግንሃለን አንተንም እግዚአብሔር መስለኛ ነው ይሄንን እንትን የከፈትከው እና እናመሰግናለን። በጣም እናመሰግነው። እግዚአብሔር ጸጋውን ያብዛልክ። እናቴን ኪዳነ ምሕረትና ምሕራችን አበዛ በእግዚአብሔር ስም ይቅርታ በእለተ ቀኑ አድርግልኝ። ሰኔ 16 እናቴ ኪዳነ ምሕረት ሰኔ 5 ያደረገችልኝ ታምር ይሄ ነው። አዳብሽኝ እመቤቴ ብቸኛ ነኝ ማንም የለኝ ወላዲተ አምላክ ብያት አዳብሳኝ። ቀኝ እጇ ደም ንክር ብሎ ግራ እጇንም ያው እንደምታዩት ነው ለምስክር ልቻለሁኝ። መምህራችን ቃልዎት ያሰማልን ረዝም እድሜ ይስጥልን። በእውነት እህት ወንድሞች ሸር አድርጉ። ወንዶች ኦርቶዶክስ ተዋህዶ አታዳምጡ። በእግዚአብሔር ስም ክርስትናችን ከምን ላይ ነው? ምን ነው አዳምጠን ዝም አንበል። የተቻለችን እንመስከር። በቃ ገንዘብ አትስጡ። በቃ የለኝም ካላችሁ እንግዲህ ከኪታችሁ ምን አይበረበረም። ሸር እናድርግ፣ እንተባበር። ድንገት ሞት አለ። በእግዚአብሔር ስም ንስሐ ግቡ። ሁላችንም ለንስሐ ሞት እግዚአብሔር ያብቃን። እጃችንን ደግሞ መድኃኔዓለም ይዘርጋልን። ሰጭን ሁን፣ የሰው ገንዘብ አንመኝ። አሜን። ወስብሐት ለእግዚአብሔር። እናቴ ወላዲተ አምላክ ክብርሽ ለዓለም ሁሉ ይሰማል። እናቴ ኪዳነ ምሕረት ጻድቃን ሰማዕታት ክብርና ምስጋና ይግባችሁ። እመቤቴ ወላዲተ አምላክ እስከ ልጅሽ ምስጋና ለእግዚአብሔር። ቃለ ሕይወት ያሰማልን ለእህታችን። እንግዲህ ሁላችሁም በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። የቅዱሳን ዝክር ቤተሰቦች ሁላችሁም ይህንን ቪዲዮ ላይክ በማድረግ እንደዚሁም ደግሞ ሰምታችሁ ለምእመናን ሼር በማድረግ ቃሉን በሁሉም ቦታ ታድርሱ ዘንድ በቅዱሳኑ ስም በእነዚህ በጠራናቸው ቅዱሳን ስም ሁሉ እለምናችኋለሁ ማለት ነው። ከዚህ በመቀጠል በመጀመሪያው የማነብላችሁ እግዚአብሔር ቢረዳኝ የገድለ አዳምን ነው። ገድለ አዳም አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነበብ። የአባታችን አዳም የእናታችን ሔዋን የገድላቸው ዜና ይህ ነው። ጸሎታቸው በረከታቸው ከሊቃነ ጳጳሳት ጋራ
ከምእመናን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰትም ድምጾችም ዝም አሉ። የአባታችን የአዳም ቃል በእግዚአብሔር ኃይል ወንድም ከወንድሙ ጋር እንደሚነጋገር ያሬድን እንዲህ ብሎ አነጋገረው። ልጄ ያሬድ ሆይ ከሰይጣን እጅ ላዳንህ ለእግዚአብሔር መሥዋዕትን አሳርግ። ቁርባንን በምታሳርግበት ጊዜ እኔ በማሳረግበት መሠዊያ ላይ ይሁን። በእርሱም ቁርባኑን አሳረገ። ከሰይጣን የተነሳም ልብ የምትልሆን ጥፋቴን ስለሚሻ እሳት የሆነች ነበረች። ምትሃት ብዙ ጊዜ ሙሽራ ተመስሏልና፣ ነገር ግን እግዚአብሔር ከእጁ አዳኝ ሕዝቦቹንም ከእርሱ የተነሳ ያስተውሉ ዘንድ አዘዛቸው። ለእግዚአብሔር ቁርባን ማሳረግን አትተው። ከዚህ በኋላ የአዳም ቃል ዝም አለ። ያሬድና ልጆቹ ከዚህ ሁኔታ የተነሳ አደነቁ። በድኖችን እንደነበሩት አስቀመጡ። ያሬድም ሌሊቱን ሁሉ እስኪነጋ ድረስ ይጸልይ ዘንድ ከልጆቹ ጋር ቆመ። ቁርባንንም ደግሞ አዘጋጀ። አዳም እንዳዘዘው መሠዊያው ላይ ደግሞ አሳረገው። ያሬድ ከእግዚአብሔር ዘንድ ምሕረትን የኃጢአትንም ስርየት ስለጠፋው ቀንዲል ደግሞ ከመሠዊያው ላይ ደግሞ ቆመ። ስለ እግዚአብሔር ያሬድን በመሠዊያው ላይ ታየው። እርሱም ደግሞ ልጆቹንም ባረከ ወይም ደግሞ በረቀ፣ በመሥዋዕታቸው ተቀበለ። በመሠዊያው ላይ ደግሞ ካለች መለኮታዊ እሳት ይወስድ ዘንድ አዘዘው። ከእርሷም ከአባታችን ከአዳም ሥጋ ፊት ያበራ የነበረ መብራትን ያበራ ዘንድ ዳግመኛም እግዚአብሔር ለአባታችን ለአዳም የገባለትን ቃል ኪዳን ገለጠለት። 5500 ዘመን ወደ መሬትም ደግሞ የሚመጣትን ምስጢርን ደግሞ ገለጠለት። እግዚአብሔር ያሬድን አለው፣ ከመሠዊያው የወሰድካት ይህች እሳት ወይም ሥጋዎች ወይም በድኖች ፊት የምታበራ ብርሃን ትሁን። ከእርሱ የአዳም ሥጋ እስኪወጣ ድረስ ከቤት አትውጣ። ያሬድ ሆይ በቀንዲሉ የምታበራዋን እሳትን ጠብቅ። ከቤት ትወጣ ዘንድ አትመለስ። ብታይህ ጊዜ ምትሃትን ደግሞ ያይደለ በጎ ማየትን ደግሞ እስክትቀበል ድረስ እኔ እግዚአብሔር ጠብን ክፉ ሥራንም ደግሞ አልወድምና ምግባራቸውም ደግሞ እንዳይማሩ ዳግመኛም ከቃየል ልጆች ጋር እንዳይቀላቀሉ ሕዝቦችን እዘዛቸው በማለት እግዚአብሔር ያሬድን ደግሞ አዘዘው። እርሱም ደግሞ ልጆቹም ቀረቡ። እሳትን ወስዶ ወደ ቤቱ ወርዶ በአዳም ሥጋ ፊት ደግሞ መብራትን አበራ። ሕዝቡንም አዘዛቸው። ይህች መልእክት በያሬድ ዕድሜ በ400 በቀረች እሳት የሆነች ነበረ። ዳግመኛም ድርሰቱ እንዳይረዝም ቃሉን እናሳጥረው እንጂ ከእነሱ የማናስባቸው መንክራት ወይም ደግሞ ድንቆች ብዙዎች ናቸው። ነገር ግን ይህች ከብዙዎች እጅግ ድንቅ ናት። ያሬድም 8 ዓመት ያህል ልጆቹን ሲያስተምር ቆየ። ልጆቹም ያዘዛቸውን ትእዛዝ ይተላለፉ ጀመሩ። ያለ ፈቃዱም ብዙ ሥራዎችን ይሰሩ ነበር። ከደብር ቅዱስም ከአንዱ በኋላ አንዱ ተከታትለው ይወርዱ ጀመረ። ከቃየል ልጆች እርኩሳን ማህበራት ጋራም ደግሞ ተቀላቀሉ። በዚህ ሥራም የያሬድ ልጆች ከደብረ ቅዱስ ይወርዱ ነበር። እኛስ በፈቃዳችን እንገለጣላችኋለን። ይህ ቃየል ወደዚች ጥቁር ጭቃማ ምድር በወረደ ጊዜ ዘሮቹ በዙ። እነሱ አንዱም ቃየልን ደግሞ የገደለ የእውሩ የላሜህ ልጅ ስሙም ግኑን ነው። ግኑንም ከታናሽነቱ ጀምሮ በውስጡ ሰይጣን ያደረበት ነበረ። በነጋሪት፣ በአውታር፣ በጸናጽል፣ በዝማሬ፣ በመሰንቆር፣ በከበሮ ብዙ ተግባራትን ያደርግ ነበረ።
ይመታባቸውም ነበረ። በሚመታባቸው ጊዜ በውስጣቸው ሰይጣን ያድርባቸውም ነበረ። በመካከላቸው የሚያምሩ የሚጣፍጡ ልብን የሚስቡ ቃላትን ይሰሙ ነበረ። ይመቱባቸው ዘንድም ማህበራትን ሁሉ ይሰበስብ ነበረ። በሚመቱባቸው ጊዜ የቃየል ልጆች ዓይን ፊት መልካም ይሆን ነበረ። እርስ በርሳቸው በኃጢአት ይቃጠሉ ነበረ፣ እንደ እሳትም ይገለባበጡ ነበረ። ሰይጣን እርስ በርሳቸው ልባቸውን ያቃጥላቸው ነበረ። በውስጣቸው ፍትወተ ዝሙት ይበዛባቸው ነበረ። ሰይጣንም የሚያሰክር መጠጥ መጥመቅን መድኃኒትን ማዘጋጀትን ለግኑን አስተማረው። ይህ ግኑም ደግሞ ማህበራቱን ወደ መጠጫዎች ሰበሰበ። በእጃቸውም አትክልቱን ሁሉ አደረሰ፣ ይጠጡባቸው ነበረ። ይህ ግኑን ግን ኃጢአትን ያበዛ ትዕቢትንም ያደርግ ነበረ። የቃየል ልጆች የማያውቋትን ኃጢአት እንዲሰሩ ያስተምራቸውም ደግሞ ነበረ። የማያውቋትንም ሥርዓትም ደግሞ ሰራላቸው። ሰይጣን ባያቸው ጊዜ ይገዙለት፣ ያላቸውን ሁሉ ደግሞ ይሰሙት ነበረ። ግኑም ደግሞ ደስ ተሰኘ። እርሱ ብረትን ወሰደ፣ ከእርሱ ዕቃ ወይም ደግሞ ጦር መሳሪያ እንዲያዘጋጅ ድረስም የልቦናውን ሐሳብ በዛ። ይህም የሆነው በሰከሩ ጊዜ እርስ በርሳቸው መጣላት መጋደል ይበዛ ስለነበረ ነው። በጓደኛው ላይ ደግሞ የሚበረታም ይማርከው፣ ሴት ልጁንም ደግሞ ወስዶ በፊቱ ኃጢአትን ይሰራባቸው ነበረ። ሰዎቹ እንደ ተሸነፉ በተመለከተ ጊዜ ያልተሸነፉት ሌሎቹንም ደግሞ መጡ። የተሸነፉትንም ወደ ጎን መጥተው ከሰሱ። በመካከላቸው ቆመ፣ ወደ ኃጢአት እንዲያዘነብሉ አደረጋቸው። በውስጧ ኃጢአት በዛ። እያንዳንዱም እህቱን፣ ልጆቹን፣ እናቱን ይወስድ ነበረ። ሌሎችንም ደግሞ የአባታቸውን እህት ልጅ ወሰዱ። አንዱ ከአንዱ ተለይቶ አልቀረም ነበረ። ክፉንም አያውቁም ነበረ። የሴት ወገኖች እንዴት ሰነፉ፣ አበዱ። ከኃጢአታቸው የተነሳም መሬትን አረከሱ። የፈጠራቸውን እግዚአብሔርንም አስቆጡት። ግኑንም ማህበራቱ ወይም ሰራዊቱን ሰበሰበ። ከበሮም ይመቱ ነበረ። በደብረ ቅዱስ አስቀድመን እንደተናገርነው ሁሉ ያደርጉ ነበረ። ይህን ያደረገው በደብረ ቅዱስ የሚኖሩ የሴት ልጆች ይሰሙ ዘንድ ነውና። የሴት ልጆች ይህን በሰሙ ጊዜ ያደንቁ ነበረ። ማህበራቱ ወይም ሰራዊቱ ወደ እነርሱ ይመጡ ወይም ደግሞ እነርሱ ይመለከቱ ዘንድ በተራራው ራስ ይቆም ነበረ። ለአንድ ዓመት እንዲህ አደረጉ። ዓመቱ በተፈጸመ ጊዜ ሰይጣን እነርሱ ትንሽ እንደሆኑ ተመለከተ። በግኑም አደረበት። በመከፋፈል ተለያዩ። ስራዬን ያደርግ ዘንድ አስተማረው። የቃየል ልጆች ይህን ሁሉ ያደርጉ ነበረ። በደም ግባት በልብስ ያንጸባረቁ ነበረ። በከበሮ በነጋሪትም ወደ ተራራው ራስ ይሰበሰቡ ነበረ። ያማሩ ልብሶችን ደግሞ በመልበስ ፈረሶች በመጋለብ ብዙ መጥፎ ተግባራትን ያደርጉ ነበረ። በተራራው ላይ ደግሞ የነበሩ የሴት ልጆች ደግሞ ስለወደቁት ሰራዊት እግዚአብሔር ያመሰግኑ ይጸልዩ ነበር። እግዚአብሔር መላእክት ወይም ልጆቼ አላቸው። ታላቅ ደስታንም ተደሰተባቸው። ከዚህ በኋላ ትእዛዙን አልጠበቁም። አባቶችም ደግሞ የተከተሉትን የእግዚአብሔርን ቃል ኪዳን ደግሞ አልያዙም። ከጾማቸው ከጸሎታቸው ከአባታቸው ከያሬድ ምክርም ተለዩ እንጂ። የቃየልን ልጆች የለበሱትን ልብስ ያደረጉትን ጌጣጌጥም ያዩ ዘንድ ከጠዋት እስከ ማታ ድረስ በተራራው ራስ ይሰበሰቡ ነበረ። የቃየል ልጆች ከታች ሆነው የሴትን ልጆች ያያቸው ዘንድ ወደ ላይ ይመለከቱ ነበረ። ማህበራቱ ወይም ሰራዊቱ ከተራራው ላይ ቆመው ወደ እነሱ ይወርዱ ዘንድ ይጠሯቸው ነበረ። የሴት ልጆች ከተራራው ላይ ሆነው እኛ መንገዱን አናውቅም፣ የላሜህ ልጅ ግን እርሱ መንገዱን አያውቁም፣ ስማ እንዴት
እንደሚያስወርዳቸው አሰበ። ሰይጣናትም ማታ ተገለጡለት፣ እንዲህም አሉት፣ እነርሱ የቆሙበትን ይህ ተራራ መንገድ የሌለው ነውና ከእርሱ ይወርዱ ዘንድ በነጋታው ሲመጡ ከተራራው ጫፍ በስተ ምዕራብ በኩል ኑ፣ በዚያ የውሃ ምንጭ መንገድ ታገኛላችሁ። ይህችም በሁለት ተራሮች መካከል ወደ ውሃው ታች ታወርዳለች በላቸው አለው። በነጋም ጊዜም ግኑም እንደ ልማዱ ነጋሪትና ከበሮ መታ። የሴት ልጆችም ደግሞ ሰሙ፣ እንደ ልማዳቸውም ደግሞ መጡ። ግኑም ደግሞ ከምዕራብ በኩል ወደ ታች ደግሞ ኑ፣ የምትወርዱበትን መንገድ ታገኛላችሁ አላቸው። የሴት ልጆችም ከእርሱ ይህን በሰሙ ጊዜም ደግሞ የሰሙትን ሁሉ ለያሬድ ነገሩት ዘንድ ወደ ቤት ተመለሱ። ያሬድም ይህን በሰማ ጊዜ አዘነ፣ እነርሱም እንደሚተላለፉ አወቀ። ከዚህ በኋላ ከሴት ልጆች 100 ሰዎች ተሰበሰቡ። እርስ በርሳቸው ወደ ቃየል ልጆች ኑ እንውረድ፣ የሚያደርጉትን ስራቸውን እንመልከት፣ እነርሱም ጋራም ደግሞ እንደሰት ተባባሉ። ዳግመኛም ያሬድ ይህን ነገር ከ100 ሰዎች በሰማ ጊዜ ሰውነቱን ተናወጸ፣ ልቡም አዘነ። በታላቅ ንዴትም ተነስቶ በመካከላቸው ደግሞ ቆመ። ከተቀደሰ ንጹሕ ከሆነ አባታችሁ በውስጥ እንኖር ዘንድ ካዘዙን ከዚህ ተራራ አንዱስ እንኳን እንዳይወርድ ሲል ደግሞ በጻድቁ በአቤል ደም ደግሞ አማላቸው። ያሬድም እነሱ እንዳልተቀበሉት በተመለከተ ጊዜ የተቀደሰችውን ደግሞ ንጹሐን ርኅሩሃን የምትሆን ልጆቼ ሆይ ከዚህ ደብር ቅዱስ በወረዳችሁ ጊዜ እግዚአብሔር ዳግመኛም ትወጡ ዘንድ አይፈቅድላችሁም አላቸው። ዳግመኛም እኔ በአባታችሁ አዳም ሞት በጻድቁ በአቤል ደምም ደግሞ እምልላችኋለሁ። ልጆች ሴት ሄኖስ፣ ቃየንና መላልኤል ሆይ እኔ የምነግራችሁን ትሰሙ ዘንድ ከዚህ ከደብረ ቅዱስም እንዳትወርዱ አመልሃችኋለሁ። እናንተ ከዚህ በወረዳችሁ ጊዜ ሕይወት ወይም ይቅርታ ከእናንተ ይወገዳል። የዲያብሎስ ልጆች እንጂ የእግዚአብሔር ልጆች አትባሉም አላቸው። እነሱ ግን ነገሩን ደግሞ አልሰሙም። በዚህ ዘመን የሸመገለ ሄኖክ ነበረ። ለእግዚአብሔር በመቅናትም ደግሞ ተነሳ። እኔ ከእናንተ ነኝ፣ እኔም ስሙኝ፣ የአባቶቻችን ትእዛዝ በተላለፋችሁ ከዚህ ከደብረ ቅዱስም በወረዳችሁ ጊዜ ከባድ ነው። ዳግመኛም እስከ ዓለም ፍጻሜ ድረስ ፈጽሞ የምትወጡ አይደላችሁም አላቸው። እነሱም በሄኖክ ላይ ደግሞ ተነሱበት፣ ነገሩንም አልሰሙትም። ከደብረ ቅዱስ ወረዱ እንጂ። የቃየል ልጆች ደግሞ ያማሩ ሆነው እጃቸውም ደግሞ እግራቸውም የጌጣጌጥ አምሮ በተመለከቱ ጊዜ የኃጢአት እሳት በልባቸው ነደደ። በሴት ልጆች ዘንድ ታላቅ ደም ግባት እንዳላቸው አደረጋቸው። የሴት ልጆችም ሰይጣን በሴቶች ዘንድ ፈጽመው ያማሩ እንዲሆኑ አደረጋቸው። የቃየል ልጆች ደግሞ በሴት ልጆች ፊት እንደ ነጣቂ አራዊት ይዘሉ ነበረ። የሴት ልጆች በቃየል ልጆች ዘንድ እንዲሁ ነበሩ፣ ከእነሱ ጋራም ረከሱ። በርኩሰት ከወደቁ በኋላ በወረዱባት መንገድ ተመለሱ። ወደ ተራራው ይመለሱ ዘንድ ወደዱ፣ ነገር ግን አልተቻላቸውም። የደብረ ቅዱስ ድንጋዮች በፊታቸው እንደምትንቦገቦግ እሳት ሆነባቸው። ስለሆነም ዳግመኛ ፈጽሞ መውጣት አልተቻላቸውም። ዳግመኛም እግዚአብሔር በእነርሱ ላይ ደግሞ ተቆጣ። በእነሱም ከምስጋና ሕይወት ስለወረዱ ተጸጸተ። ከእነሱ ወገን ንጽሕናቸውን እንዴት ተዉ? በኃጢአት ርኩሰትስ እንዴት ወደቁ? እግዚአብሔር ቃሉን እንዲህ ሲል ወደ ያሬድ ላከ። ለእኔ ልጆች ብለህ የሰራሃቸውን እኒህ ልጆች እነሆ ትእዛዜን ተላለፉ፣ ወደ ጥፋት ወደ ኃጢአት ምድርም ወረዱ። ወደዚህ ወርደው እንዳይጠፉ ወደ ቀሩት ዙሩ ተመለሱ አለው። ያሬድም በእግዚአብሔር ፊት አለቀሰ፣ ከእርሱም ምሕረትን ይቅርታን ፈለገ። ያሬድም ሥጋው ከነፍሱ ትለይ ዘንድ ይፈልግ ነበረ። ከደብረ ቅዱስ ስለ ልጆቹ መውረድም የእግዚአብሔር ቃል አይሰማም ነበረ። ያሬድ የእግዚአብሔር ትእዛዝን ሰማ፣ እንዳይወርዱም ወደ እነርሱ ተመለሰ። ነገሩን እየሰሙት ምክሩን አይቀበሉትም ነበረ። ከዚህ በኋላ ለሌሎች ማህበራት ተሰበሰቡ። ወንድሞቻቸውን ይፈልጉ ዘንድ ወረዱ። አብረው ደግሞ በአንድነት ጠፋ። ከእነሱ አንዱ ስንኳ
ሳይቀር በአንድነት ካሉት ከታናናሾቹ በቀር አንዱም ከሌላውም ጋር እንዲሆነ ያሬድም ከደረሰበት ሐዘን የተነሳ ታመመ። ዕለተ ሞቱ እስኪደርስም እንዲሁ በሕመሙ ነበረ። የበኩር ልጁ ኖህንም ደግሞ ጠራው። ከእርሱ ዘንድ በደረሰ ጊዜ ጸለየላቸው፣ ባረካቸው። አላቸውም እናንተ የጻድቃን ንጹሐን ልጆች ከዚህ ከደብረ ቅዱስ አትውረዱ። የወለዳችኋቸው ልጆቻችሁ ከዚህ ደብረ ቅዱስ ወርደዋልና ሰውነታቸውንም የምታጸይፍ ፍጽመታቸውም ደግሞ ዝሙታቸውም የእግዚአብሔር ትእዛዝ ከመተላለፋቸው የተነሳ ከደብረ ቅዱስ እንደ እንግዶች ወመጻተኛ ያደረጉ። እኔም በእግዚአብሔር ኃይል በደብረ ቅዱስ እንደማይተዋቸው አውቃለሁ። ልጆቻችሁ ትእዛዝ የቀደሙ አባቶችን ትእዛዝ ተላልፈዋልን። የአዳም ሔዋን ልመናቸው በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይልክልን ዘንድ የሱ በጎ ፍቃድ እንዲሆን በአንድነት አባታችን እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያሰረን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የእናታችን የቅድስት ማርያም እንተ እፍረት ገድል አነባለሁ። ለኔ እግዚአብሔር የማንበብን ስልጣን ይስጠኝ። በአብና በወልድ በመንፈስ ቅዱስ አምነን እግዚአብሔርን አጋዥ በማድረግ የተመረጠች ሰማዕትና ንዕድ ክብርት የምትሆን የማርያም እንተ እፍረትን ገድልን ምስክርነት መናገር እንጀምራለን። የኢየሱስ ክርስቶስ ወዳጅ ሽቱ ስለቀባችው ጌታ በአመሰገናት ገንዘብ ከቢታንያ የመጣች እናታችን ቅድስት ማርያም እንተ እፍረት በረከቷ በሁላችን ላይ ይደር አሜን። ከዚህ በኋላ ከዕለታት አንድ ቀን ንዕድ ክብርት የምትሆን ማርያም እንተ እፍረት እንደ ልማዷ ነጭ ሐር ልብስ አጊጣ ፊቷን በመስታወት አይታ ሽቱ ተቀባች። ጉንጮቿ ቀያዮች፣ አይኖቿ የተዋቡ ሆነው ደምግባቷ በጣም አማራት። እንደዚህ እየተመለከተች አንድ ሰዓት ያህል ዘገየች። ከዚህ በኋላ መልካም ሐሳብ በሷ ላይ አድሮ እንደዚህ አለች፣ ይህን ሁሉ ታስወግድ ዘንድ መልኬንም ትለውጥ ዘንድ ሞት ትመጣ የለምን? ይህ መልካም ሽታ ወደ ትልነት ወደ ግማት ይለወጣል። ይህስ ብርታት፣ ጽናት፣ ፍጻሜው ጉስቁልና ድካም አይደለምን? ሊቀርቡኝ ደግሞ የሚወዱትስ የሚቀርልኝ ደግሞ አይደለምና። እንደዚህ ከሆነስ ዘላለም ከጥፋትና ከኩነኔ ከማብዛት በቀር እንዲህ ምን አገኛለሁ? የዚህን ዓለም ገንዘብ ብገዛ ብነዳ ባረባ ከሥጋ ጉስቁልና ደግሞ ከድካምና ከዓይኖች እንባን ከማፍሰስ የሚያድነኝ ይኖራልን? ወይስ ከዚህ ሁሉ ነገር ባዳነኝም ጊዜ ከሞት የሚያድነኝ ገንዘብ ይህ ነገር ይቻላልን? ነፍሴ ሆይ ፈረድበት ዘንድ ሰው እንደሚናገርበት ቃል ሁሉ እልሃለሁ። ያለ ዓለሙን ሁሉ ለሚገዛ ጌታ እንዲህ ምን ትመልሻለሽ? ነፍሴ ሆይ
ከእውነተኛ ፈራጅ ዘንድ በአንቺ ላይ ትእዛዝ በመጣ ጊዜ እንዴት ትሆኛለሽ? የጨለማ ዳርቻ ወደሚሆን ልቅሶ ደግሞ ጥርስ ማፏጫት ወደ አለበት እሳቱ ወደማይጠፋበት ትሉ ወደማያንቀላፋበት ውርጭ ወደማይሞቅበት ይወስዱሽ ዘንድ አላቸውና። ነፍሴ ሆይ በዚህ ቀን የሚረዳሽ ማን ነው? ስለ አንቺ የሚያማልድሽስ ማን ነው? ንስሐ በሌለበት ነፍስ የተናቀች በምትሆንበት ጩኸትና ልቅሶ ደግሞ ባለበት ቦታ ነፍሴ ሆይ ከዚህ ከኃላፊው ዓለም ሐዘን የሚረባሽ የሚጠቅምሽ የለሽም። ይልቁንም ኃጢአት ስለ መስራት ወዳጆቼ ዓይኖቼ ሆይ የሞት ጥላ በጋረዳችሁ ጊዜ የሚረባችሁን አለን? ብዙ የዋጥሁብህ አፌ ሆይ ይህ መብልና መጠጥ የሚረባህ አለን? መራራ ሞት ጽዋን ሳትወድ የግድ በጠጣህ ጊዜ አንደበቴ ሆይ የዓለምን ሁሉ ገዢ ትመልስለት ዘንድ የማትችልበት ሞት ዝም ባደረግህ ጊዜ እንዴት ትሆናለህ? በእንሶስላና በቀለበት አጊጣችሁ የምትኖሩ እጆቼ ሆይ የምትፈሩት ሞት በመጣባችሁ ጊዜ እንዴት ትሆናላችሁ? ነጭ ሐርና ህብር ልዩ ልዩ የሆነ ልብስን በመልበስ ደስ የምትሰኙ ስራዬ ሆይ በክብር ባለቤት በእግዚአብሔር ክፉ ስራህን ደግሞ ይመክሩ ዘንድ በፊት በሚቆም ትልፊት አእላፍ ረቂቃን በሆኑ መላእክት ፊት ራቁትህን በቆምክ ጊዜ እንዴት ትሆናለህ? ነፍሴ ሆይ የዚህ ዓለም መብል የሚረባሽ የሚጠቅምሽ አለን? በዚህ የትሎች ምግብ ትሆኝ የሚረባሽ የሚጠቅምሽ አለን? ሁሉ ጊዜ ወደ ዝሙት የምትሮጡ እግሮች ሆይ ሞት በአሰራችሁ ጊዜ እንዴት ትሆናላችሁ? ልታመልጡ ትወዳላችሁን? አይቻላችሁም። ነፍሴ ሆይ በዚህ ዓለም የተደሰትሽው ምን ይጠቅምሻል? ንዑድ ክብርት ማርያምን ተእፍረት ደረቷን እየመታች እንደዚህ አሰበች። መድኃኒት ታገኝ ዘንድ ያመለከታትን አታውቅም ነበርና። በሰው ልብ ያለውን መርምሮ የሚያውቅ እግዚአብሔር ግን የጴጥሮስን ለቅሶ አውቆ ንስሐውን እንደተቀበለ ወደ ክብሩም እንደመለሰው የቀራጩንም ጩኸት ከእርሱ እንዳላጠፋ እንደዚሁ ሁሉ ደግሞ ብጽዕት ማርያም እንተ እፍረት በንጹሕ ልብ በመልካም አሳብ ወደ እሱ በተመለሰች ጊዜ እንባዋንም ደግሞ አልናቀም። እሷ ግን ደግሞ እንዲህ አለች አሰበች፣ ቸር መምህር እሱ ደግሞ እንደተቀበላቸው እንደ ሌሎች ሰዎች የሚቀበለኝ ነገርን ይኖርን? እነግረው ዘንድስ አንድ ሰዓት ያህል ይታገሰኝ ይሆን? ንጉሡ ክፋቴን ሁሉ እነግረው ዘንድ ወደ እሱ የሚያቀርበኝ ይኖር ይሆንን? ጉስቁልናዬን በደሌን አስታውሰው ዘንድ ይቀበለኝ ይሆንን? እንዴት ቃልንስ የሚመልስልኝ አንዳች ነገር ይኖርን? እያለች አሰበች። ነፍሴ ሆይ ምሕረትስ ቅርብ ናት፣ ባለመድኃኒትም የራቀ አይደለም። አንቺ ወደ እሱ ትሄጂ ዘንድ የምትመኪበት መድኃኒትሽ ተስፋ የምታደርጊበትስ አለን? ከዚህ በኋላ በማመን ጸጥታ እንዲህ ብላ አሰበች። ኃጢአት ወደዚህ ዓለም የመጣ ስለነሱ በመካከላቸው እንደ ሰው ደግሞ የተመላለሰ ይህ አይደለምን? የኃጢአትን መመለሱን ነው እንጂ ሞቱን አልሻም ያለስ እሱ አይደለምን? 100 በግ ያለውን ከእነሱ አንዲቱን ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልጋት የሚሄድ አይደለምን? ባገኛት ጊዜ ደስ ብሎት ጫንቃው ደግሞ ይሸከማታል። ካልጠፉት ከ99 ይልቅ ፈጽሞ ደስ ይሰኝባታል። እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚለው እሱ ነው። እንደዚህ ከሆነ ለምን እሰንፋለሁ? ለምንስ ንስሐ አልሻም? እነሆ ከዛሬ ጀምሮ ወደ እሱ ሄጄ ራሴን በፊቱ እክዳለሁ።
ካልተወኝ እርሱ ይቅር ባይ መሐሪ ይቅርታውን ቸርነቱ የበዛ እንደሆነ ነው አውቃለሁ። መድኃኒታችን ኢየሱስ ክርስቶስ ባይቀበለኝ እበሳጭ ዘንድ ፈጽሞ አይገባኝም አለች። የእናታችን የቅድስት ማርያምን ተእፍረት በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይሰጠን ዘንድ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የእናታችን የቅድስት አርሴማን ገድል አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነች የብጽዕት የብሩክት የክብርት ቅድስት አርሴማ ገድል ነው። በላያቸው ያለውን የጌታችን የኢየሱስ ክርስቶስ የኃይል ብርታት እያዩ በሚያረጅ ስጋቸው ነዋሪ በሆነ ነፍሳቸው የትዕግስትን ብርታት ያሳዩ ዘንድ የወንጀለኞች ስህተቶችንና መከራቸውን እየናቁ የዚህ ዓለም መከራቸውን እያቃለሉ እግዚአብሔር ለወላጆች ያዘጋጀውን የማያረጀውንና የማያጠፋውን ደግሞ መልካሙን የዘላለም የኑሮ ብዛት ጣዕምንም ያገኙ ዘንድ በብዙ ገድልና ትዕግስት በጌታችን ኢየሱስ ክርስቶስ ከእርሷ ጋር ሰማዕት የሆኑ 27 ሰማዕታት ገድልና ሰማዕትነት ይህ ነው። ስለዚህ እግዚአብሔር ከነዚህ 27 ሰማዕታት በረከት ይስጠን አሜን። ከብጽዕት ብሩክት ቅድስት አርሴማ የረድኤት ኃይል ያድነን አሜን። የቅድስት አርሴማ ጸሎትና በረከት ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖር አሜን። ከዚህ ብጽዕት ቅድስት አርሴማ የልደቷን መነሻ እንናገራለን። በዚያን ዘመን ክቡራን ከሆኑ ከናቷ ለዋውያን ከኃያላን ነገሥታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ሰው ነበረ። ከቤተ ክርስቲያን ሹመት ክህነትንም ደግሞ ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ አትኖሲያና የምትባል ክብር የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑ ነበሩ። ሁሉ ጊዜ በትዕግስትና በንጽህና ይጋደሉ ነበር። በጸሎት በቁርባንና በማዕጠንትም ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበር። ነገር ግን ልጅ መውለድን ተሳናቸው፣ እስከ እርጅናም ድረስ መሃን ሆኑ። ስለዚህ ብሩክት አትኖሲያና ታዝን ታለቅስ ነበር፣ መውለድ ተስኗታልና። ከብዙ ሐዘን ጊዜ ኢየሱስ ክርስቶስ ሆይ መልካም ፍሬ ወንድ ልጅ ወይም ሴት ልጅን ስጠኝ እንጂ ፍሬ የሌለው ከንቱ እሆን ዘንድ አታደርገኝ። አንተ ከወደድከኝ ሁሉ ይቻላል፣ የሚሳነህም የለምና እያለች ዘወትር ወደ እግዚአብሔር ትጸልይ ነበር። ከዚህም በሰማይና በምድር የሚኖሩ ፍሬ ስጠኝ፣ በምድርም የሚኖር ፍሬ የፈቀድህልኝ ከሌለ በሰማይ የሚኖር ፍሬ ስጠኝ። በሁለት ሥራ
አትቅጣኝ። ጌታ አምላኬ መድኃኒቴን ነፍሴን ይቅር በላት። ከአለኝታዬም አታሳፍረኝ። የሚያስደስትን አደርግ ዘንድ ለዘላለም የሚኖር ፍሬን ደግሞ ስጠኝ። ጌታዬና አምላኬ ሆይ የተናቀችና የተቸገረች ያዘነች የተገዘች እኔን ባሪያን ቸል አትበል። በጥበብ ኃይል ሰማይንና ምድርን ባህርንና በውስጧ ያለውን ሁሉ የፈጠርክ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛ አዳራሽ የሚያገለግሉ የቅዱሳን አባቶች የሚቃጠል መስዋዕታቸውን የቁርባናቸውን የዕጣናቸውን መዓዛ የተቀበልክ ሆይ በማኅፀኗ የተሸከመችኝን የእናቴን እንባ ያን ጊዜ አስብ። ለእናቴ የባሕር ልጅ ነኝና በብዙ ለቅሶና ሐዘን በትጋት በትሕትና ለችግረኞች ጦም አዳሪዎች በመመጽወት እንደዚህ ስትጸልይ እግዚአብሔር የልቧን ብርታት በአየ ጊዜ ስለ እሷ ይጸልይ ዘንድ ስሙ ልድዮስ የሚባለውን የቂሳሪያ ሊቀ ጳጳሳት ወንድሟን አዘዘው። እርሱም ስለ እርሷ ጸለየ፣ በመልካም ጠባያ እጅግ ይወዳታልና። ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎትና ቡሩክት አትኖስያን ለቅሶን ደሞ ሰማ። መልኳ ያማረ የምታስፈራ ያችን ልጅም ደሞ ሰጣት። ይቺውም ቅድስት አርሴማ ናት። እስከ 3 ዓመትም ድረስ አሳደገቻት። ከዚህ በኋላ አምላክን በወለደች በእመቤታችን ማርያም ስም ለተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ከ12 ዓመት በኋላ አባትና እናቷ ከካህናት ወገን የሆነ መልካም ጎልማሳና ያጋባ ዘንድ ደሞ ወደዱ። ይህች ቅድስት አርሴማ ግን ይህን አልወደደችም ነበረ። ነገር ግን እንደ ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታን ተደሰቱ። የብጽዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነውና በዚያን ዘመን በዚያ አገር ውስጥ ከፊቷም ሆነ ከኋላዋ በመልክና በውበት የሚመስላት ደሞ የለም። ይህንን ዓለም በመናቅ ክርስቶስን ከተከተሉት ቅዱሳት ደናግል አንስት እመቤቴና የእውነት ፀሐይ ከሆነች ከእመቤታችን ማርያም በቀር 15 ዓመት ከሆናት በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴትን ልጅን ደሞ ፈለገ። መልኳ ውብ የሆነች አንድ ሴት ልጅን ይመርጡለት ዘንድ በሀገሩ ሁሉ እንዲሄዱ በሰሌዳም ደሞ መልኳንና ቅርጿን ሁሉ ስለው ይገልጡለት ዘንድ ሰዓሊዎችን ደሞ አዘዘ። እነዚህም ሰዓሊዎች ወደ ሮሜ አገር በደረሱ ጊዜ አንድ የደናግል ገዳም አገኙ። በዚያም ያችን ድንግል ቅድስት አርሴማን አገኟት። ይቺ ቅድስት አርሴማም ደም ግባቷ ያማረ መልኳ የሚያስደንቅ ነበረ። በዚህም በደናግሉ ገዳም ውስጥ ደሞ መልክ እንደ እሷ ያለ ቆንጆ የለምና በመልካም የሚመስላትም ደሞ የለም። በዚያም ሰዓሊዎች ስዕሏን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሥም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ ደሞ እንዲመጡ ሕዝቡን ይጠሩ ዘንድ ደሞ ነገሥታቱን መኳንንቱን ሁሉ ላከ። ደናግሉም ይህን ነገር ባወቁ ጊዜ አለቀሱ። ተነስተው እንዲረዳቸውና በድንግልና እንዲጠብቃቸው እግዚአብሔርን እየለመኑ ከዚህ ገዳም ደሞ ወጡ። ወደ ንጉሥ ድርጣደስ የግዛት አገር ወደ አርመንያም ደረሱ። በምድረ በዳ ዋሻዎች ተቀመጡ። ቁጥራቸው 75 ወንዶች ሴቶች ከደናግል ውስጥ 39 ነበሩ። በትልቅ ችግርም ተቀመጡ። ምግባቸው የሚያገኙ አልነበሩም። ከእነሱም አንዲቷ መብራት ትሰራ ነበረ። ከዚች ሴት ስራም ደሞ ይመገቡ ነበረ። ንጉሥ ዲዮቅልጥያኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድር አርመንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማን ይዞ እንዲልክለት ወደ አርመንያ ንጉሥ ድርጣድስ መልእክት ላከ። እንግዲህ ደሞ አለው
ጠብቅልኝ፣ ወደ እኔም ላካት። የቅድስት አርሴማንም ሥራ ለንጉሥ ድርጣደስ አስረዱት። በዚያን ዘመን ንጉሥ ድርጣደስ ለጣዖት የሚሰግድ ፀሐይን፣ ጨረቃን የሚያመልክ ነበረ። ዳግመኛም የብልሃተኛ እጅ ሥራ የሆኑትን እንጨትንና ድንጋይን ደግሞ ያመልክ ነበረ። በቤቱም ደግሞ አስቀምጦ አማልክት ብሎ ደግሞ ይጠራቸውም ነበረ። እንደ ፈጣሪ እግዚአብሔር ያከብራቸውም ነበረ። ስለዚህም ነገር ደግሞ ከእርሱ ጋር ለጣዖት ደግሞ እንዲሰግዱ በማስገደድ የአገሩን ሰዎች ያወካቸው ነበረ። በልቡ ሰይጣን ገብቷልና በውስጡ መንፈስ ቅዱስ ስለሌለ እግዚአብሔርን ትቷልና። ይህ ንጉሥ ድርጣድስም በሶርያ አገር ከደማስቆ ጀምሮ እስከ ቂሳሪያ ወንዝና አፍርጦስ ድርሻ ደግሞ የተሾመው ስሙ ጤልሜዎስ የሚባል ገዥ ነበረ። እርሱም ደግሞ ነጣቂ ተኩላ ነበረ። የአለቃውን ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግድ ያስገድዳቸውም ደግሞ ነበረ። እንዲህም የክርስቲያን ወገኖች እርኩሳን ጣዖታቱ ያሳደዳቸው ዘንድ ይይዛቸው ጀመረ። ብዙዎቹንም በማሳደድ ያሰታቸው ነበረ። ስለ ክርስቶስ ፍቅርም ከክርስቲያኖች ለጣዖት ይሰግዱ ዘንድ እምቢ ያሉ ነበረ። እነዚህም ይመሰገኑባቸው ዘንድ ወደ ንጉሥ ድርጣደስ እስከሚወስዳቸው ድረስ በእስር ቤት ያስሯቸው ዘንድ፣ በዚህ በኋላ ደግሞ በእስር ቤት የታሰሩትን አወጣቸው። ሌሎችንም በቂሳሪያ የያዛቸው እጅግ ደግሞ በሰንሰለት አስሮ በአለንጋና በብረት ይገርፋቸው ደግሞ ጀመረ። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበረች። መጽሐፍቷንም እንደ ልማዷ ታነብ ነበረ። የምታነበውም ቃል ለመበተን ብዙ አይደለም፣ አንብባ ደግሞ በአገሩ ቋንቋ ለመተርጎም ነበረ እንጂ ለመስማት በሚቻል መጠን በአስተዋይ ልቦና ትገነዘበው ነበረ። ሐዋርያው ሕግን ሁሉ የሚሰራ በአንዲቷ ቢስት በኑሮው ውስጥ ወንጀለኛና በደለኛ ይሆናል እንዳለው ይቺ ቅድስት አርሴማ የመጽሐፍትን ሕጎች በጥንቃቄ ትጠብቃቸው ነበረ። ያን ጊዜ ብጽዕት አርሴማ እነዚህን ሰማዕት ሲገርፏቸው በአየቻቸው ጊዜ ስለ እነሱ ጠየቀች። ስለ ክርስቶስም እንደሚገረፍ ነገሯት። ያን ጊዜ እንባዋን ከዓይኖቿ በፊቷ ላይ አፈሰሰች። ስለ እነሱ ሰማዕታት ትጸልይ ዘንድ በልቧ ጭንቀት ወደ ሰማይ አንጋጠጠች። ከዚህ በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብሩሃን መላእክት አየች። ለነዚህ ሰማዕታት ይሰጧቸው ይሸልሟቸው ዘንድ። ያን ጊዜ ብጽዕት ቅድስት አርሴማ በታላቅ ቃል እየጮኸች ስለ ቅዱስ ስምህ ሰማዕት እሆን ዘንድ ጌታዬና አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። በዚያም በኋላ ልብሷን ለብሳ ወደ እነርሱ ሄደች። ብጽዕት ቅድስት አርሴማ በቀረበች ጊዜ ገዡ ጤልሜዎስ አያት። በአያት ጊዜ ደነገጠ፣ ልቡም ታወከ። ወደ ቤትም ትሄድ ዘንድ አዘዘ። ዳግመኛም የሚገርፋቸውን ይተዋቸው ዘንድ አዘዘ። እመቤቴ ቅድስት አርሴማ ሆይ ምን ሆንሽ? የመልክሽስ ውበት ይህን ያህል ሲሆን ከዚህ ምን አመጣሽ? ብጽዕት ቅድስት አርሴማ ሆይ አንቺ በሁሉ የተሸለምሽ ሲሆን ከቤትሽ ሰገነት ያወጣሽ ሥራ ምንድን ነው? ለመከራስ ደግሞ ወደ እኛ ትመጭ ዘንድ ያስጨነቀሽ ምንድን ነው? አንቺ የያዝኋቸውን ስለ እኔ ተዋቸው ብቲ እኔም ከገረፋታቸው ስለ አንቺ እተዋቸዋለሁ፣ የምትወጃቸውን ሌሎችንም አላት። ያን ጊዜ ብጽዕት ቅድስት አርሴማም ቀኝና ግራዋን፣ ደረቷን፣ ሰውነቷን ሁሉ በትምህርተ መስቀል ፊቷን አማተበች። ገዥውም ሰድበው ጀመረ እንዲህ እያለች አንተ ዝንጉና ወንጀለኛ፣ እነዚህ የጨከኑ የክርስቶስ ሰማዕት ስለ እኔ በምን ትላቸዋለህ? እነሱስ ለክርስቶስ ስም ሰማዕት የሆኑ ዘንድ የተዘጋጁ ናቸው። ብሩህ የሆነ የመንግሥተ ሰማያትን አክሊል ተዘጋጅቶላቸዋል። እኔም በጌታዬና በአምላኬ እስከምመሰገን ድረስ የእነዚህን ቅዱሳን ሰማዕታት መከራቸው እሸከም ዘንድ
እወዳለሁ በእግዚአብሔር አምላኬ ዘንድ የእነርሱን የክብር አክሊል አገኝ ዘንድ። ነገር ግን በስጋዬና የእነሱን መከራ እቀበል ዘንድ የእነዚህ ቅዱሳን በረከት ነጠብጣብና የአምላኬ ምሕረቱ ጸጋ ይድረሰኝ። ሞቴም ሕይወቴም ከእነሱ ጋር ትሁን አለች። እኛንም እንደነርሱ ጌታችን አምላካችን በሰማይ ባለው የመንግስት ክብር ያዘጋጀን አሜን። የብጽዕት ቅድስት አርሴማ ረድኤት ኃይል ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር ለዘላለሙ አሜን። ለሀገራችን ሰላሙን ፍቅሩን አንድነቱን ይላክልን። ማህበራችን እግዚአብሔር ይጠብቅልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የእናታችን የቅድስት ማርያም ግብፃዊትን ገድል አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእናታችን የቅድስት ማርያም ግብፃዊት ገድል በሥላሴ ስም አነባለሁ። በፍልስጤም ገዳማት በአንዳቸው ውስጥ ከሕፃንነቱ ጀምሮ በገዳሙ ሕይወቱን ምግባር ተኮትኩቶ ያደገ በአነጋገሩና በሕይወቱ የተቀደሰ ካህን ነበረ። አንድ አረጋዊ ነበረ። የዚህም አረጋዊ ስም ዞሲማስ ይባላል። መንፈሳዊ ሕይወቱ የታወቀ የነበረ ከመሆኑም የተነሳ በቅርቡ ከሚገኙት ገዳማትና ሩቅ ካሉት ገዳማት ሳይቀር ብዙዎች ወደ እነርሱ ደግሞ ይመጡ ነበረ። ሁል ጊዜ ቅዱሳት መጻሕፍትን ማንበብና ማጥናትን አያስታጉልም ነበር። በረከቱ ይደርብን። ቅዱስ ዞሲማስ ስለ ገዳማዊ ሕይወት አጀማመሩ ሲናገር ገና በሕፃንነቱ የእናቱን ጡት እንደተወ 53 ዓመት እስኪሆነው ድረስ በብሕትውና ሕይወት ወደ ኖረበት ገዳም ደግሞ ተወስዶ እንደተሰጠ ይናገራል። ከዚህ በኋላ በሁሉም ነገር ፍጹም እንደሆነና ከማንም ሌላ ሰው ምንም አይነት እርዳታ ሆነ ምክር ወይም ሊጠቅመው ደግሞ የሚችል ነገር እንደማያስፈልገው ወይም ሊያገኝ እንደማይችል ሆኖ ይታሰበው በክፉ ሐሳብ መሰቃየት ጀመረ። በህሊናው የትዕቢት ሐሳብ እየተመላለሰ በራሱ እንዲህ ይል ነበረ፣ በዚህ ምድር ላይ እኔ ያላደረኩበት የብሕትውና ሕይወት ሊያሰኘኝ የሚችል መነኩሴ አገኝ ይሆንን? በበረሃውስ ከእኔ የበለጠ የብሕትውናን ሕይወት ያለው ሰው ይገኝ ይሆንን? እያለ እንዲህ እያሰበ ሳለ በድንገት የእግዚአብሔር መልአክ ተገለጠለት፣ እንዲህም አለው፣ ዞሲማስ ሆይ በሰው አቅም ሊደረግ እስከሚችለው ድረስ በጽናት ተጋድለሃል። በብሕትውና ሕይወት በቁርጠኝነት ተጉዘሃል። ሆኖም ግን በፍጹምነት የደረሰ ሰው የለም። ከደረስክባት በላይ የሆነና ካለፍካቸው ትግሎች የሚበልጡና ገና ያልደረስክባቸው የማይታወቁ ተጋድሎች ከፊት ይጠብቁሃል። ወደ ድህነት የሚወስዱ ብዙ ተጋድሎን መንገድ እንዳሉ ትረዳ ዘንድ
እንደ ታላቁ አባት አብርሃም የትውልድ አገርን ትተህ በዮርዳኖስ ወንዝ ወዳለው ገዳም ደግሞ ሂድ። ቅዱስ ዞሲማስም ከእግዚአብሔር መልአክ እንደተናገረው አደረገ። ከሕፃንነቱ ጀምሮ የኖረበት ገዳም ትቶ ወደ ዮርዳኖስ ሄደ። በመጨረሻም በእግዚአብሔር ወደ ላከው ገዳም ደግሞ ደረሰ። የገዳሙ በር አንኳኩቶ ለበር ጠባቂው መነኩሴ ማንነቱን ነገረ። በር ጠባቂው ለአበምኔቱ ነገረ። አበምኔቱ ወዳለበት እንዲገባ ደግሞ ሲፈቅድለት የተለመደውን ገዳማዊ ተምዕኖ ወይም ጸሎት አደረገ። መነኩሴ መሆኑን ሲያይ የገዳሙ አበምኔት ወንድሜ ሆይ ከየት መጣህ አለው። እርሱም ደግሞ ዞሲማስ ከየት እንደመጣው መናገር ያስፈልግም፣ ነገር ግን አባቴ ሆይ እኔ መጣሁት መንፈሳዊ ብቁኤቴን ደግሞ ፈልጌ ነው። ለሰዎች የእግዚአብሔርን መንገድ በማሳየትና ነፍሳቸውን ወደ እግዚአብሔር በማቅረብ ያላችሁን ታላቅ መንፈሳዊ ጥበብ ሰምቻለሁና ስለዚህ ወደ እናንተ መጣው በማለት መለሰ። የገዳሙ አበምኔት እንዲህ አለው፣ ወንድሜ ሆይ የነፍስህን ቁስል ሊፈውስ የሚችል እግዚአብሔር ብቻ ነው። አንተንም እኛንም መንገዱን ያስተምረናል ይመራናል ዘንድ ፍቃድ ይሁንልን። ሆኖም ድሆች የሆንን አረጋውያን እኛ ለመጎብኘት ያነሳሳ የክርስቶስ ፍቅር ነውና የመጣኸው ለዚህ ከሆነ ከእኛ ጋር ቆይ። ሕይወቱን ስለ እኛ ድህነትን አሳልፎ የሰጠው መልካሙ እረኛችን ሁላችንም የመንፈስ ቅዱስ ጸጋ ያሳድርብናል። ከዚህ በኋላ ዞሲማስ ከአበምኔቱ ፊት ደግሞ ወድቆ ጸሎቱን ቡራኬን ተቀብሎ በገዳሙ መኖር ጀመረ። በዚህም በመግባራቸው በተዘክሮት እግዚአብሔር የበለጸጉ በመንፈስ የሚቃጠሉና ሁሉን ነገር ስለ ክርስቶስና ለክርስቶስ ብቻ የሚሰሩ አረጋውያን ተመለከተ። ሳያቋርጡ ይዘምራሉ፣ ሌሊቱን በጸሎት ያሳልፋሉ። ሁሉ ጊዜ ስራ ከእጃቸው ጸሎት ከአንደበታቸው አይቋረጥም ነበረ። ከከንቱ ንግግር በመካከላቸው ጨርሶ አይሰማም ነበረ። የዚህ ዓለም ሀብት ንብረት መከማቸት ወይም ደግሞ መገዛትና መሸጥ፣ ስለዚህም ዓለም ሕይወት ደግሞ ማሰብና መጨነቅ በእነሱ ዘንድ ደግሞ ፈጽሞ አልነበረም። ቅዱስ ዞሲማስም ይህን በማየቱ በጣም ተበረታታ። ተጋድሎም ደግሞ ራሱን ደግሞ አዘጋጀ። የገዳሙ በሮች ደግሞ ሁሉ ጊዜ ዝግ ነበሩ። የሚከፍቱትም የሚዘጉትም ደግሞ ለገዳሙ አገልጋዮች ጉዳይ ከገዳሙ ውጭ ሲላኩ ነበረ። ገዳሙ በዓለም ሰዎች የሚጎበኝ ብቻ ሳይሆን ከነመኖሩም ያልታወቀ በረሃ ነበርና እግዚአብሔር ዞሲማስን ወደዚህ ገዳም እንዲሄድ ያደረገበት ምክንያት የሆነው የዚህ ገዳም ሕግ ሥርዓት ነበረ። በታላቅ ጾመ ኢየሱስ መጀመሪያ ላይ ባለው እሁድ ካህኑ ቅዳሴ ቀድሶ ሁሉም መነኮሳት የክርስቶስን ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ከቅዳሴው በኋላ ወደ ቤተ መርፋቅ ሄደው ትንሽ ማዕድ ደግሞ ይሳተፋሉ። በዚህ ሁሉም በቤተ ክርስቲያን ውስጥ ይሰበሰቡና በአስተብርኮና ደግሞ በሰይድ ሆነው በዛህቅ ልብ ደግሞ ከጸለዩ በኋላ እርስ በርሳቸው በመንፈሳዊ አሳሳም ይሳሳሙና ይቅርታ ይጠያየቃሉ። ከዚህም እያንዳንዱ አበምኔቱን እጅ እየነሳና ከፊቱ ስላለው ተጋድሎ እንዲያስብ እየጠየቀ ጸሎትና ቡራኬውን ይቀበላሉ። ከዚህ በኋላ የገዳሙ በሮች ወለል ብለው ይከፈታሉ። መነኮሳትም እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛ ነው፣ የሚያስደነግጠኝ ማን ነው? የሚለውን የዳዊት መዝሙርን እስከ መጨረሻው እየዘመሩ ሁሉም ወደ በረሃው ደግሞ በመሄድ የዮርዳኖስን ወንዝ ይሻገራሉ። በገዳሙ ያለው ቤተ ክርስቲያን አገልግሎት እንዳይታጎል ለማድረግ 1 ወይም 2 መነኮሳት ብቻ በገዳሙ ይቀራሉ። በስንቅ በኩል እያንዳንዱ እንደ ሰውነቱ ፍላጎትና እንደ ብቃቱ የሚያስፈልገውን ወይም ደግሞ የሚቻለውን ያህል ደግሞ ይወስዳል። ሌላው ደግሞ የተቀቀለ ስንዴን ወይም ቴምርን ይወስዳል። እያንዳንዱም ደግሞ
በማቅ የተሸፈነ ሰውነታቸውን በቀር ምንም ነገር አይይዙም። ለቁመተ ሥጋ የሆነ ነገር መመገብ ግድ ሲሆንባቸው በበረሃው የሚቀበሉትን እጽዋት ደግሞ ይቀምሱ ነበርና ዮርዳኖስን ከተሻገሩ በኋላ በተለያየ አቅጣጫ ይበታተናሉ። የሕይወታቸውን ሥርዓት እንዲህ ነበረ። ሌላው የጾምን ጊዜ እንዴት እንዳሳለፈና እንዴት እንደጾመ እርስ በርሳቸው አለመነጋገር አለው በእርስ አለመነጋገርና አለማወቅ ነውና አንዱ ሌላውን ቢያየው ርቆ ወደ ሌላ ቦታ ይሄዳል። መላውን ጾም እንዲሁ ብቻቸውን በመሆን በጾምና በጸሎት ከፈጣሪያቸው ጋር በመነጋገር ከቆዩ በኋላ የሆሳዕና ዕለት ወደ ገዳማቸው ይመለሳሉ። ማንም ሌላውን መዋዕለ ጾሙን በበረሃ ውስጥ እንዴት እንዳሳለፈ አይጠይቅም። እያንዳንዱ መነኩሴ የጾሙን ጊዜ እንዴት እንዳሳለፈ ምስክሩ የራሱ ሕሊና እግዚአብሔር ብቻ ነበረ። ቅዱስ ዞሲማስ እንደ ሌሎች መነኮሳት ሁሉ አደረገ። ወደ በረሃ ውስጥ ርቆ ሄደ። ምናልባት በዚያ ብቻውን የሚኖር ገዳማዊ አባት ባገኘ በሚል ውስጣዊ ተስፋ ወደ በረሃው ውስጥ ደግሞ ዘልቆ ገባ። ወደ አንድ የታወቀ ቦታ ለመድረስ እንደሚቻኮል ሰው ሳይቋረጥና ሳይደክም ተጓዘ። ለ20 ቀናት ያህል ደግሞ በተከታታይ ወደ በረሃው ውስጥ ደግሞ ከተጓዘ በኋላ የ6 ሰዓት ጸሎትን ቆሞ ሲያደርስ ሳለ ከቆመበት ኮረብታ ቦታ ደግሞ በስተቀኝ በኩል ሰው የመሰለ ረጅም ግራጫ ጸጉር አይነት ነገር ደግሞ ተመለከተ። ቅዠት ወይም መንፈስ ወይም የሰይጣን ምትሃት ነው እያላሰበ በመስቀል ምልክት ባማተበበት ፍርሃት ከሩቅ በኋላ ራቁቱን የሆነ የሰውነቱን ቆዳ ደግሞ ተመለከተ። ያ ፀሐይ ሐሩር የጠቆረው የሰው አካል መሆኑን ደግሞ ተረዳ። በበረሃው የሚኖሩ ቅዱሳን ባህታዊ በማግኘቱ ደግሞ በልቡ በጣም ደስ አለው። እነርሱም ለማግኘት ደግሞ ወደዚያ ሰው ሲሮጥ ያ አካል ግን ደግሞ ከእርሱ ይሸሽ ነበረ። እነርሱም በኋላው ደግሞ እየተከተለ በመሮጥ ሊያደርስበት ደግሞ እንደሚችል ርቀት ላይ ደግሞ በደረሰ ጊዜ የእግዚአብሔር አገልጋይ ሆይ ከእኔ ለምን ተሸሻለህ? እባክህ ስለ እርሱ ስትል በዚህ በረሃ ስለምትኖርለት ስለ እግዚአብሔር ብለህ ቆየኝ። እንደ እኔ ካለ ኃጢአት ሽማግሌ ሰው ለምን ትሸሻለህ ብሎ ጮኸ። ይህን ባለ ጊዜ ያ ሰው በበረሃው አለቶች ውስጥ ደግሞ ካለ ጉድጓድ ነገር እንደገባ ሆኖ አየ። ዞሲማስም ተንበርክኮ እንደ ሕፃን አለቀሰ። አባት ዞሲማስ ሆይ ስለ ኢየሱስ ክርስቶስ ስትል ይቅር በለኝ። እኔ ሴት ስለሆንኩኝና እንደምታየኝ ራቆቴን በመሆኔ ወደ አንተ ልመጣ አልችልም። በእርሱ ሰውነቴን ሸፍኜ እንድመጣና በረከትህ እንድቀበል እባክህ አጽፈህን ወርውርልኝ አለችው። እርሱም በስሙ ስለጠራችው ረዓድ ያዘው። ሆኖም የመንፈስ ቅዱስ ጸጋ ያደረባት ካልሆነች በቀር ስለ እርሱ ምንም የምታውቅ ነገር ሳይኖር በስሙ ልትጠራው እንደማትችል አስተዋለ። ወዲያውን አጽፉን ወረወረላት። ያን ከለበሰች በኋላ ወደ ዞሲማስ ዙራ እንዲህ አለችው፣ አባት ዞሲማስ ሆይ ኃጢአት ሴት የመሆን እኔን ለማየት ለምን ትፈልጋለህ? ከመንፈሳዊ ተጋድሎ ወደ ኋላ የማትል አንተ ከእኔ ምን ለመስማትና ለመማር ትፈልጋለህ? ዞሲማስም መሬት ላይ ወድቆ ተባርከው ዘንድ ለመናት። እርሷም እንዲህ በፊት ወደቀች። አንዱ የሌላውን ቡራኬ በመጠየቅ ሁለቱም መሬት ላይ ወደቁ። እርሱም እርሷን ባርኪኝ ይላታል፣ እርሷም እርሱን ባርከኝ ትለዋለች። ሁለቱም የሚስማሙ ባርከኝ፣ የሚሰማው ባርከኝ ባርከኝ የሚል አንድ አይነት ቃል ብቻ ነበረ። እንዲያ እየተባባሉ ብዙ ከቆዩ በኋላ እርሷ ዞሲማስን አባት ዞሲማስ ሆይ አንተ ካህን ስለሆንክ ብዙ ጊዜ ቅዱስ ቁርባን ስታሳርግ የኖርክ ስለሆንክ መባረክ የሚገባህ አንተን አለችው። ይህ ግን ዞሲማስን ወደ በለጠ ፍርሃት መደነቅ ወሰደው፣ ካህን መሆኑን በማወቋ። እርሱ ግን በእንባው ሆኖ እንዲህ አላት፣ መንፈስ ቅዱስ የመላብሽና የከበርሽ ቅድስት እናት ሆይ አንቺ ከእግዚአብሔር ጋር እንደምትኖሪና ለዓለም የሞትሽ እንደሆንሽ ከሕይወትሽ ግልጽ ሆኖ ይታያል። ከዚህ በፊት ሳታይኝና ሳታውቂኝ በስሜ ጠርተሽኛልና
ካህን መሆንን አውቀሻልና እግዚአብሔር የሚያስደንቅ ጸጋ ሰጥቶሻል። ጸጋ የሚያደረውና በረከት የሚሰጠው በማንም ትእዛዝ ወይም በሰው ቃል ሳይሆን በመንፈስ ቅዱስ ፍቃድ ነው። ስለዚህ ስለ እግዚአብሔር ብለሽ ቡራኬሽን ስጭኝ ጸሎትሽን እፈልጋለሁና እያለም ደግሞ ለመናት። በተናገረ ጊዜ የአረጋውያን ፍቃድ ለመፈጸም ስትል ለሰዎች ሕይወትን ለነፍሳቸው ድነትን የሚያስብና የሚጠነቀቅ እግዚአብሔር የተመሰገነ ይሁን አለች። እርሱም አሜን አለ። የቅድስት ማርያም ግብፃዊት በረከት በእኔና በእናንተ በሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እግዚአብሔር ሀገራችንን ማህበራችን ይጠብቅልን ዘንድ ጸሎት ልመናችን ይቀበልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይሄንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ነሐሴ 6 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 6 በዚህ ቀን የቂሳሪያና የቀጰዶቅያ አገር የከበረ ኢየሉጣ ምስክርነት ሆና ሞተች። ይህችም ቅድስት ከወላጆቿ ብዙ ገንዘብ ወረሰች። ከታጋዮቹም አንዱ በግፍ በላዩዋ ተነስቶ ጥሪቷን ሁሉ ወንዶች ሴቶችን ባሮችንም ለዳኛ መማለጃ በመስጠት ነጠቃት። ይህም አመፀኛ እንደምትከሰውና ሐሰቱንም እንደምትገልጥበት ባወቀ ጊዜ ወደ ቂሳሪያው አገረ ገዢ ሄዶ ክርስቲያን እንደሆነች ወነጀላት። በልቧም እንዲህ አለች፣ የዚህ ዓለም ገንዘብ ኃላፊ ጠፊ አይደለምን? እነሆ እርሱን ነጠቁኝ። የሰማይ ድልብን ገንዘብ ካደረኩ ማንም ከእኔ ነጥቆ ሊወስድብኝ አይችልም። ያን ጊዜም ወደ መኮንኑ ቀረበች፣ በፊቱም ቁማ እንዲህ አለች፣ እኔ ክርስቲያናዊት ነኝ። ሰማይና ምድርን በውስጣቸውም ያለውን ሁሉ በፈጠረው በሕያው እግዚአብሔር ልጅ በጌታዬ በኢየሱስ ክርስቶስ አምናለሁ። መኮንኑም ሰምቶ ተቆጣ፣ ወደ እሳትም ውስጥ እንዲወረውረው አዘዘ። ነፍሱንም በእግዚአብሔር እጅ ሰጠች። ነገር ግን እሳቱ አልነካትም፣ ምንም አላቃጠላትም። ከውሃ ውስጥ እንደሚወጣም በእሳት ውስጥ አወጧት። ስለ ገንዘቧና ስለ ጥሪቷንም የማያልፍ የሰማይ መንግስትን ወረሰች። ቅዱስ ባሲሊዮስም ብዙ ወድሷታል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚህ ቀን የአባ ሲኖዳ ረድ ቅዱስ አባ ዊጻ አረፈ። እርሱም ከእግዚአብሔር ብዙ ሚስጥራትን የሰማና የአባ ሲኖድን ገድል እንዳየና እንደሰማ የጻፈ ነው። መልካም አካሄዱንም እንዴት እንደፈጸመ ከእርሱም ከአባ ሲኖዳ ሰማ። እግዚአብሔርን አገልግሎ በሰላም አረፈ። እግዚአብሔር ጸሎቱን ይማረን ለዘላለሙ አሜን። በዚች ቀን ጌታችን 7 አጋንንትን ከእርሷ ያወጣላት የከበረች መግደላዊት ማርያም አረፈች። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተከትላ አገለገለችው። በመከራውም ጊዜ ከባልንጀሮቿ ጋር አለች፣ እስከ ቀበሩትም ድረስ አልተለየችም። በእሁድ ሰንበት ገና ጨለማ ሳለ በማለዳ ማርያም ወደ መቃብሩ ገስግሳ ሄደች። ድንጋዩንም ከመቃብሩ አፍ ተገልባብጦ መልአክም በላዩ ተቀምጦ አየችው። እርሷም ጋራ ጓደኞቿ ማርያም አለች። መልአኩም እናንተ ሳትፍሩ ጌታ ኢየሱስን እንድትሹ ታውቃለሁና ግን ከዚህ የለም
እነሳለሁ እንዳለ ተነስቷል አላቸው። ለእርሷም ዳግመኛም ተገልጾላት ሂደሽ ለወንድሞቼ እና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ እንደማረግ ነግሬያችኋለሁ አላት። ወደ ሐዋርያትም መጥታ የመድኃኒታችንን መነሳቱን እንዳየችውና ንገሪ እንዳላትም አበሰረቻቸው። ከእርገቱም በኋላ ሐዋርያትን እያገለገለቻቸው ኖረች። በ50ኛው ቀን መንፈስ ቅዱስ በወረደ ጊዜ በወንዶችና በሴቶች አገልጋዮች ላይ ቅዱስ መንፈሴን አሳድራለሁ አለ ብሎ ኢዮኤል ትንቢት እንደተናገረ ያን አጽናኝ መንፈስ ቅዱስ ከሐዋርያት ጋር ተቀበለችው። ከዚህ በኋላ ከሐዋርያት ጋር ወንጌልን ሰበከች። ብዙዎችን ሴቶችን የክብር ባለቤት ወደ ሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መልሳ አስገባቻቸው። ሴቶችንም ስለማስተማር ሐዋርያት ዲያቆናዊት አድርገው ሾሟት። ከአይሁድም በመገረፍ በመቆሰል ብዙ መከራ እንደረሰባት ተጋድሏንም ፈጽማ በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን። እኛንም የክርስቲያን ወገኖች ሁሉ በጸሎቷ ይማረን ለዘላለሙ አሜን። የቀረብነውን ጸሎት ልመናችንን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የቅዱሳኑ በረከት በሁላችን ላይ ያድር ዘንድ ጾሙን ጾመ ድነት ያደርግልን ዘንድ ሀገራችንን በእውነት ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። የአምላክ በጎ ፍቃድ ይሆንልን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን ዘንድ ለታመሙት ፈውስ፣ ለታሰሩት መፈታትን ይልክልን ዘንድ በአንድነቱ ነን። አባታችን ሆይ ብለን ቅዱስ የሆነውን ስሙን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት የቅዱሳን ዝክር ተከታታዮች ይህንን ምስል የምትከታተሉ በእውነት ሼር ላይክ በማድረግ የቅዱሳኑን በረከት ለሁሉም ታሳትፉ ዘንድ በቅዱሳኑ ስም ጠይቃችኋለሁ። እንደዚሁ መመስከር የምትፈልጉትን ምስክርነት በዋትስአፕ ቁጥሬ እየላካችሁልኝ ምስክርነታችሁን ከዚህ ቀደም እንደማደርገው እልካለሁ ማለት ነው። አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ።